ሰላም ለእናንተ ይሁን ጋይስ፣ እንዴት አላችሁልኝ? ዛሬ እንግዲህ ከመሸ ከነጋ ትላለ መጣን። አንዳንድ ሰዎች መጽሐፍ ቅዱስን ሲተቹ መጽሐፍ ቅዱስ እንደው የእግዚአብሔር ቃል አይደለም ተበርዟል ምናምን የሚመስል ነገር ሲናገሩ ከሚያነሷቸው ሀሳቦች ውስጥ እንደው በተደጋጋሚ የሚነሳ አንድ የመጽሐፍ ቅዱስ ክፍል አለ። ዮሐንስ ወንጌል ምዕራፍ 8 ላይ ያቺ የአመንዝራይቷ ሴት ታሪክ ማለት ነው። ያ ታሪክ ጭማሪ ነው። በኩረ ጽሁፉ ላይ ወይም የመጀመሪያው ዮሐንስ ልክ ወንጌሉን ሲጽፍ ማለት ነው ያን የጻፈው መጽሐፍ ላይ አልነበረም። በኋላ ላይ የተጨመረ ነው። በኋላ ላይ የተጨመረ ስለሆነ መጽሐፍ ቅዱስ ተበርዟል ይላሉ። እና እንደዚህ አይነት ጥያቄ ሲነሳ ሰዎች በመልኩ ይመልሳሉ። እንግዲህ አንዳንድ ሰዎች አይ ዮሐንስ ወንጌል ምዕራፍ 8 እንደው በኩረ ጽሁፉ ላይም ኦሪጂናሊ በቃ ዮሐንስ ቀጥታ መጀመሪያ ሲጽፍም ራሱንም እንደዛው ጽፎታል ብለው የሚከራከሩ ሰዎች አሉና ማለት ኦርቶዶክሳዊ የሆነ የመጽሐፍ ቅዱስ መረዳትን አንድ ከያዝ ነው ማለት ነው። ሲጀመር ይሄ ጥያቄ አይሆንብንም። በኩረ ጽሁፉ ላይ ነበረ ብሎ የማስረዳት ትግል ውስጥም መግባት አይጠበቅብንም። ራሱ ምንድን ነው ካልን በነገራችን ላይ ይሄ የአመንዝራይቷ ሴት ታሪክ በኩረ ጽሁፉ ላይ ላይኖር ይችላል። ኦሪጂናሊ ዮሐንስ ሲጽፈው ላይኖር ይችላል። ግን አለመኖሩ የእግዚአብሔር ቃል ከመሆን ያጎርለዋል? መጽሐፍ ቅዱስ ላይ ማየታችንስ እንደው ነገሩን በጣም መጽሐፍ ቅዱስን የተበረዘ ያስብለዋል? አያስብለውም። ኦኬ፣ እንዴት እንደማያስብለው ላሳያችሁ። እንዳልኳችሁ ግን መጽሐፍ ቅዱስን የምናይበት መንገድ በጣም ክርስቲያናዊ ሊሆን ይገባል። ፕሮቴስታንታዊ ሊሆን አይገባውም። ወይም ደግሞ ሙስሊሞች ቁርአንን እንደሚያዩት አይደለም እኛ መጽሐፍ ቅዱስን ልናየው የሚገባው። እና መጽሐፍ ቅዱስ አንድ በቤተ ክርስቲያን ውስጥ ያለ የእግዚአብሔር ቃል ነው። ቤት ያለ በቤተ ክርስቲያን ውስጥ ይሄ መረሳት የለበትም። ሁል ጊዜም ቢሆን መጽሐፍ ቅዱስ ሲታሰብ በቤተ ክርስቲያን ውስጥ ይታሰባል እንጂ ከቤተ ክርስቲያን ነጠል አድርገ እንደ አንድ የሆነ በቃ እንደ ባለቤት እንደሌለው መጽሐፍ አንጠልጥለው ዝም ብለህ እንትን የምትለው አይደለም፣ የምትመዝነው አይደለም። ቤተ ክርስቲያን ውስጥ ሆኖ ነው ሁል ጊዜም ቢሆን መጽሐፍ ቅዱስ የሚታየው። ይህንን ያዙና አንድን መጽሐፍ አዎ ቅዱስ መጽሐፍ ነው ለማለት ምንድን ነው ማለት እንደዛ እንደነው ሊያደርገን የሚችለው ምንድን ነው ከተባለ ኦፍኮርስ አዎ የእግዚአብሔር ቃል መሆን አለበት። ግን የእግዚአብሔር ቃል እንደሆነ የምንለየው በምንድን ነው ከተባለ ማህበረሰቡ፣ ይህ የእግዚአብሔር ቃል የተሰጠው ማህበረሰብ ማለት ነው። አዎ የኔ ነው ይህ የእግዚአብሔር ቃል ነው ካለ በቃ በማህበረሰቡ ብቻ ነው ልናቅ የምንችለው። ለምሳሌ የብሉይ ኪዳን መጽሐፍት አዎ ይህ የእግዚአብሔር ቃል ነው የምንለው የምርም የእግዚአብሔር ሕዝብ የሆነው ለምሳሌ የአይሁዱ ማህበረሰብ አዎ መጽሐፌ ነው ስላለ ነው። እንግዲህ ቀድሞ አይሁዳውያን፣ በኋላ ግን ይህ ፍጻሜ የሚያገኘው በቤተ ክርስቲያን ነው። እሱም ቢሆን የሐዲስ ኪዳን መጽሐፍት ደግሞ በተለይ አዎ የእግዚአብሔር ቃል ነው የምንለው በሐዲስ ኪዳንም የእግዚአብሔር ሕዝብ አለ አይደለ? ይህ መጽሐፍ የተጻፈለት የእግዚአብሔር ቃል የተሰጠው የእግዚአብሔር ቃል የተነገረው ሕዝብ አለ። ያ ሕዝብ የኔ ነው እስካለ ድረስ በቃ የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 8 ላይ ያለው የአመንዝራይቱ ሴት ታሪክ ደግሞ በሁሉም ዘንድ የሳው የእግዚአብሔር ቃል ነው ተብሎ ይታመናል። በየትኛውም ብትሄዱ ቤተክርስቲያን በቃ የሳው ይህ የእግዚአብሔር ቃል ነው ትላለች። በጣም አሪፍ። የእግዚአብሔር ቃል ነው የምትል ከሆነ የእግዚአብሔር ቃል እንደሆነ እርግጠኞች ነን። ግን በኩረ ጽሁፉ ላይ ዮሐንስ ልክ ሲጽፈው ከሌለ ስለዛ በኋላ ላይ እየተነሳ ማንም ሰው ዝም ብሎ እየጨመረ ብቻ ይህም የእግዚአብሔር ቃል ነው እያለች ዝም ብላ ቤተክርስቲያን የእግዚአብሔር ቃል ያልሆነን ነገር የእግዚአብሔር ቃል እያደረገች ትሄዳለች ማለት ነው? አይደለም። ታዲያ ምንድን ነው ጉዳዩ ከተባለ ለምሳሌ ምንድን ነው አንድ ማወቅ ያለብን ነገር እያንዳንዱ ነገር አልተጻፈም። እንደምታውቁት ማለት በጽሁፍ ደረጃ አይቀመጥም እያንዳንዱ ነገር። ለምሳሌ ጌታችን ኢየሱስ ብዙ የተናገራቸው ነገሮች አሉ። ጽሁፍ ላይ ባይቀመጥም ግን ጌታ እንዲህ ብሎ እንደተናገረው ተብሎ ሊጠቀስ ይችላል። ያልተጻፈ ነገር ራሱ ለምሳሌ ጳውሎስ እንደጠቀሰው ማለት ነው ሐዋርያት ሥራ ላይ ነው ምንድነው ከሚቀበል ይልቅ የሚሰጥ ብፁዕ ነው አይነት ነገር ብሎ ጌታ ተናግሯል ብሎ ጳውሎስ እንደተናገረው በሐዋርያት ሥራ ላይ። አሁን ጌታ እንዲህ ብሎ ተናግሯል። አዎ ተናግሯል። ይኸው እንግዲህ ጳውሎስ ተናግሯል። ይኸው ማለት እንደተናገረ ነግሮናል ጳውሎስ። ስለዚህ ጌታ ተናግሯል። የት ነው የተናገረው? እስቲ ጌታ ማቴዎስ ወንጌል ላይ አይደለም፣ የለም። ማርቆስ፣ ሉቃስ፣ ዮሐንስ የለም። ሰው ምንድነው ያልተጻፈ የጌታ ንግግር ይባላል። ይህ አግራፋ ይባላል። አግራፋ ይባላል። እና ምንድነው ያልተጻፉ ነገሮች ግን ኦራሊ ግን በቃል ግን ቀጥታ ጌታ የተናገራቸው ንግግሮች ይተላለፋሉ።
አንዳንድ ጊዜ በአባቶች ጽሁፎች ውስጥም በተለይ ቀደም ባሉት አባቶች ማለት ነው ጌታ እንዲህ ሲል እንደተናገረው ይልና የማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ላታገኙ ትችላለን። ምን ይባላል? ይሄ አግራፋ ያልተጻፈ የጌታ ንግግር። ልክ እንደዚህ ሁሉ የዚች የአመንዝራይቷ ሴት ታሪክም በጣም እውነተኛ የሆነ በሁሉም ዘንድ የታመነ የምርም የራሱ የጌታ ቃል ይሆንና ማለት ነው። ግን አግራፋ ይሆናል አስቀድሞ ምን ማለት ነው? ያልተጻፈ የጌታ ንግግር። ከዛ በኋላ ግን ኮፒስቶቹ ማለት ኮፒ ሲያደርጉ በቃ ያንን ቀጥታ ያስገቡታል። ግን የማን ንግግር ነው? የራሱ የጌታ ንግግር በኩረ ጽሁፉ ላይ ባይኖርና ጭማሪ ቢሆን ራሱ ግን ቀጥታ የራሱ የጌታ ንግግር ከሆነ ስቲል የእግዚአብሔር ቃል ነው። ይህን ለዚህ ነው ምን ብለን የተናገርነው? መጽሐፍ ቅዱስን ከቤተክርስቲያን ውጭ አድርገህ አታዩም። ስለዚ መጽሐፍ ቅዱስ ምንድን ነው የሚለውን አስቀድመን በደንብ መረዳት አለብን። አሁን አልነገርኳችሁም ምንድን ነው የኛ ኦርቶዶክሳዊ የሆነው ክርስቲያናዊ የሆነው መረዳት ምንድን ነው የሚለውን በስፋት አልተማማርንም። ኦፍኮርስ እሱን እንማማራለን ጌታ ቢረዳን። በቅርብ ጊዜያት ውስጥ ከምንማማራቸው ርዕሶች ውስጥ ካሰብኳቸው ርዕሶች ውስጥ አንዱ ይሄ ነው፣ መጽሐፍ ቅዱስ የሚለው ርዕስ ነው። እሱን እንማማራለን። ግን በዚህ መልኩ መመለስ ይቻላል በጣም በቀላሉ ማለት ነው። አለቀ እንጂ ይሄ አይ ነበረ አልነበረም፣ ነበረ አልነበረም፣ እሱን ፈንዳሜንታሊስት የሆኑ ፕሮቴስታንቶች ይጨቃጨቁበት እና አዘ ክርስቲያንኛ ግን ያናል ይሄ የሚያሳስበን አይመስለኝም ነው። ለዚህ ደግሞ ጥሩ ቆይ ይጠቁማቸዋለሁ እንደነዚህ ነገሮች መጽሐፍ ቅዱስ ምንድን ነው ምናምን የሚለውን እንድታነቡ በተለይ የኛን ኦርቶዶክሳዊ መረዳቱን እንድትይዙ የሚያስችል ጥሩ ነገር ጠቁማቸዋለሁ። እሺ በጣም ታንኪዩ እብነ ሐኪም። ከመሄዳቸው ፊት እኔ ደግሞ ትንሽ ደቂቃ ላንሳና አንዳንድ ነገር ልናገር። እብነ ሐኪም ደግሞ በደንብ አስተካክለው ስለሚያስተምሩ መምህር ሕዝቅያስም አሉ። እሺ እኔን ትልቁ ላይ አድርጎኛ እንዴ እኔ ማንሳት የምፈልገው 2 ነጥብ ላይ ነው። እሱ ምንድን ነው? ለምን ዲያቆን ዳዊት እኔን አረዳድ ነው ዲያቆን ዳዊት ለምንድን ነው መጽሐፉ ላይ የራሱ መጽሐፍ ላይ ፎከስ ያደረጉት ቢባል ውሸት ሙስሊሞችን ያታለለበት፣ ሙስሊሞችን ያሸበት፣ አዋቂ መስሎ የታየበት፣ ሙስሊሞቹ ተክቢር ያሉበት፣ አላሁ አክበር የኛ እንቁ የኛ ዳይመንድ የተባለበት ግን በውሸት የተሞላ መጽሐፍ መሆኑን ለማሳየት ነው። ኦኬ ኦልሬዲ የዋሸ ሰው ቀጥሎ ውሸት ነው የሚያወራው። ኦኬ መጽሐፍ ቅዱሳዊ ውሸት ነው ያወራው፣ ሁሉ ነገር ውሸት ነው ያወራው በቃ። ምክንያቱም ሙስሊሞቹ እንዲቀበሉት መጽሐፉ እንዲሸጥለት ለሙስሊሞቹ የሚመች ነገር ጻፈ፣ ከታሪክ የሚጋጭ ታሪክም ደግሞ ሲወስድ ለራሱ እንዳይመቸው አድርጎ እየሸወደ። ለዛ ነው ያ ሁሉ ክርክር፣ ያ ሁሉ ጩኸት፣ ያ ሁሉ ስድብ የተነሳው። በነገራችን ላይ ዲያቆን ዳዊት በጣም በምግባር በጣም ታንኪዩ ለነበሩት ምግባር ሳላ በጣም ፕሮቮክ ለማድረግ ለመሳደብ ምናምን ይሞክራል። በቃ በጣም ብዙ ነገር አንዴ ድምፁ ሲፈልግ ይጎረናል፣ አንዴ ድምፁ ይቀጥናል ይሉ አንዴማ አንዱ የሆነ ሰዓት ላይ 2-3 ዲቤት የሚያደርግ ነው ይመስለው የድምፁ መለዋወጥ ሰው ዳማች ይሄን ያህል በጣም በቃ እንደዚህ መሆን አያስፈልግም። እና ዝቅ ለማድረግ በቃ ዲያቆን ዳዊትን ለማኮሰስ እሱን ከፍ ለማድረግ ምናምን ይሄ በጣም አንማቹርድ የሆነ ግን ያው ቲክታክ ላይ ፖለቲካ ስለሚወደድ የእኛ እንቆኛ ጀግና የሚባሉ ሰው ሲሳደብ ስለሆነ ስድቡን በጣም ይወዱታል። እና ዲያቆን ዳዊት ግን በምግባር በደንብ አድርገህ ስላሳዩ አመሰግናለሁ። መጽሐፉ ላይ እሱ ምን አደረገ? ዲፌንድ ማድረግ ሲያቅተው መጽሐፍ ቅዱስ ቨርሰስ ሰማዕቱ ብራና ምናምን አለ ማለት ነው። እንዴ ኦልሬዲ እኮ ዋሽቷል እኮ የዋሾን ነው እያሳያችኋለሁ። እንደ ሙስሊም አትቀበሉም ኦፍኮርስ፣ ግን አይምሮ እንዳለው ፊደል እንደቆጠረ ባለ አይምሮ ሰው ግን እሱም ስለገባው ያ ሁሉ ስድብ ያ ሁሉ መጮህ ተጀመረ ማለት ነው። እና ዲያቆን ዳዊት ሜንሊ ፎከስ ያደረጉበት ዛሬ ለምንድን ነው? ሲያጨረብራችሁ ሸዋሻችሁ ስለነበረ በዛ መጽሐፍ ላይ የተናገራችሁ ነገሮችን ውሸት እንደሆኑ እንድታውቁ ፈልጎ ነው። አይ ቲንክ እሱን አቺቭ አድርጓል። ሳላም ገብቶታል። ለዛ ነው ሁሉ ረብሻ። ቀጥሎ ግን ሁለተኛው ሀሳብ መስጠት እንፈልገው ቁርአን ልብ ያክማል። እሱ በጣም በቃ የገረመኝ ነው። ማጠቃለያ ላይ ቁርአን ቅሩ ልብ ያክማል፣ የልብ ፈውስ ነው። እና እሱ በጣም አስቆኛል እውነቱን ለመናገር። እኔ ቁርአን ስገልጥ ያነበብኩት ከሴቶች ጋር እንዴት መገናኘት በገነት የሚጠብቁን እነዚህ በምድር ላይ ቺቺኒያ ሴተኛ ዳሪ እህቶች አሉን፣ በየገላቸውን ሸጠው የሚኖሩ ቤተሰብ የሚደጉሙ እና በቁርአን ላይም አሉ፣ በሰማይ በየጥጋ ጥጉ የሚቆሙ አሉ። እነሱ ናቸው ልባችን የሚያክሙት። የልብ ፈውስ ነው ይሄ። እንዲሁም ጭራሽ እኮ ዝሙትን፣ ማመንዘርን፣ ከአንድ በላይ ሌላ ሴት መመኘትን እዚህ ሆኖ በቃ እንዲያው በዝሙት በቃ መጠመድን ነው። እንግዲህ ለምሳሌ ዝም ብዬ ከማውራ ለምን አንዳንድ ነገር አላሳይ።
እሺ ለምሳሌ ቁርአን የልብ ሐኪም ነው። እስቲ ይሄን እናንብብና ልባችን ይፈወስ። ሱራ 66 አንድ ላይ እንዲህ ይላል። ሱራ 66 አንድ ላይ እንግዲህ አሁን የማነበው ልባችሁን ከፈወሰ እንግዲህ የልብ ህመም ያለባችሁ ሰዎች ምንም ወጪ አታውጡም ማለት ነው ከዚህ በኋላ። እሺ ምን ይላል? አንተ ነብዩ ሆይ አላህ ለአንተ የፈቀደልን ነገር ሚስቶችህን ማስወደድን የምትፈልግ ስትሆን በአንተ ላይ ለምን እርም ታደርጋለህ? አላህም እጅግ መሐሪ አዛኝ ይላል። ኦኬ ልባችሁ ታከማሁ። አሁን ይህንን አንድ ሰው በዜማ በሚያምር ዜማ ይለዋል። በአረብኛ ቢሆን ነው ልብ የሚያክመው ዲያቆንዬ። ሚያው 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 መባል አለበት እኮ። ይሄን አንበው ሰው ልቡ አይታከምም። የሴት መሻት የሴት መመኘት እንዲያው ያ ነገሩ ትዝ ይለዋል እንጂ ይሄ ልብ አያሳክምም። ይሄ ደግሞ የሰበበ ኑዙል ስታነቡ ደግሞ የባሰ በጣም የሚያሰቅ ታሪክ አለው። መሐመድ ከሆነ ሰራተኛ ማን ነበር? ስሟን አስታውሱኝ ፕሊስ። ታላቁ መሪያ ቅብጥያ መሪያ ቅብጥያ ተይዞ ሲተኛ ተይዞ ከዛ እንዳይከሱትና እንዳይናገሩት ሚስቱ ያልሆነች ጋር ማለት ነው እንግዲህ አስተውሉ። ሲተኛ ተይዞ ብሌም ሲያደርጉት ሲከሱት እንዳይከሱት ምን አለ? አላህ አወረደልኝ አለ። ምንም እንዳታፍር፣ ምንም እንዳትሸማቀቅ፣ አንተ የፈለግከውን አላህ አንተ ላይ ምንም አንተ ብትፈልግ አላህ ፈቅዶልሃል። ስለዚህ እኔ ስለፈለግኩ አላህ ፈቅዶልኛል። ስለዚህ ብሎ ጸጥ ሆነ ማለት ነው። ስለዚህ ሪሊ ቁርአን ልብ ያክማል። እሱ አይታየኝም። ሌላም ልጨምር። ሱራ 52 ላይ ደግሞ እንዲህ ይላል። ልብ የሚያክም ጥቅስ ደግሞ እንስጥ። ሱራ 52 ላይ ሱራ 52 ደግሞ እንዲህ ይላል። ይኸው ሱራ 52 ላይ ደግሞ እንዲህ የሚል ቃል አለ። ምን የሚል ቃል አለ? ይኸው በተደረደሩ አልጋዎች ላይ እሺ፣ ስለ ጀነት እያወራ ነው። እሺ፣ ጌታቸው በሰጣቸው ጸጋ ተደሳቾች ሆነው በገነት ውስጥ ናቸው። የገሃነም ስቃይ ጌታቸው ጠበቃቸዋልና በገነት ውስጥ ያለውን ነገር ሲነግረን ትሰሩት በነበራችሁበት ምክንያት ተደሳቾች ሆናችሁ ብሉ ጠጡም ይልና በተደረደሩ አልጋዎች ላይ ተደጋፊዎች ሆነው በተደረደሩ አልጋዎች ላይ ተደጋፊዎች ሆነው ሴቶቹ አይናማዎች በሆኑ ነጫጭ ሴቶችም እናጠናዳቸዋለን ይላል። ምን በሉ አልጋ ተደግፈው በተደረደሩ ሴቶች ማለት ነው በገነት። ምድር ላይ በየእህቶቻችን ገላቸውን ሸጠው የሚያሉት በሰማይም ያው አልጋ ተደግፈው ተደርድረው ነው የሚለው ቃሉ ራሱ። ያው ደግሞ እነዚህን እናገናኛቸዋለን ይላል። መቼም አልጋ ተደግፈው ቁጭ ያሉት ለአልጋ ማስታወቂያ አይደለም፣ ለፍራሽ ማስታወቂያ አይደለም መቼም። ይህንን ልብ ያክማል። ምንድነው ልብ የሚያክመው? ይሄ ምንድነው? ይሄ ልብ ፈውስ። ልቀጥል። ሌላ ሱራ 4:24 ላይ ደግሞ እንዲህ የሚል ቃልም አለ። ሱራ 4:24 ላይ ሱራ 4:24 ደግሞ እንዲህ ይላል። ሱራ 4:24 ምን ይላል? ከሴቶችን በባል ጥብቆች እጆቻችሁ በመልኩ የያዟቸው ሲቀሩ በእናንተ ላይ እርም ናቸው። ይህን አላህ በእናንተ ላይ ጻፈ። ከዚህችም ከተከለከሉት ወዲያ ጥብቆች ሆናችሁ ዝሙተኞች ሳትሆኑ በገንዘቦቻችሁ ልትፈልጉ ለእናንተ ተፈቀደ ካለ በኋላ ከእነርሱም በእርሱ በመገናኘት የተጠቀማችሁባቸውን ሴቶች ይላል። በምን በመገናኘት ምን የተጠቀማችሁባቸውን በገንዘባችሁ ምን አድርጉ? ተጠቀሙባቸው። ሴቶችን እኮ ነው ክፈሉ። ለተጠቀማችሁ መጠቀም ማለት ብቻ ትዳር አይደለም አይደል? እኔ ለምሳሌ ሚስት አለች። ከሚስቴ ጋር ግንኙነት ሳረግ የተጠቀምኩባት ነው እንዴ? አይደለም። መጠቀም የሚባለው ከሚስቴ ውጭ ሌላ ሰው ጋር ሄጄ ሴት ጋር በገንዘብ ስጋ ተጠቀምቢያታለሁ። በገንዘብ ነው የገዛሁት። መጠቀም አይነት ይሄ ነው ልብ የሚያረሰርሰው። ይሄ ነው ልብ የሚያሞቀው። በገንዘብ የሄደ ሴት ከሴት ጋር ተኛ የሚል ገንዘብን ከፍለ ዋናው ገንዘብ ስጣት እንጂ ዝሙት አይደለም የሚል ሰው እንዲያው ልብ ይፈውሳል የሚለው ማጠቃለው በጣም ስለገረመኝ ነው። የመጨረሻው ዲያቆን ዳዊትን አንድ ነገር ስጠይቅ ነበረ። እኛ አንረሳም ምንድን ነው አንረሳም፣ በጭንቅላታችን ይዛለን፣ መሐመድ አይረሳም የሚል ነገር ተነስቷል። ያ ውሸት ነው። ጭራሽ እንደው የሚያስረሳው ራሱ አላህ ነው። ይኸው ሰሂህ ቡኻሪ ላይ 5039 ለምን ይላል? ኖሬትድ አብደላ እንደዘገበው ይላል the prophet said እንዲህ አለ መሐመድ why does any one of the people say ለምንድነው ሰዎች ሁሉ
I have forgotten such and such verse of the Quran. የቁርአንን አንቀጽ ረሳ ይሉኛል። ይሄን ቁርአን ረስቷል መሐመድ ይሉኛል አለ። ከዛ ምን አለ ራሱ ሲመልስ መሐመድ እንዴ አላህ ይስጠው ምን አለ? he in fact is caused by Allah to forget ይላል። አላህ ራሱ ነው የሚያስረሳው። ሳላ መሐመድ አይረሳም አለ። መሐመድ ደግሞ መተዶ ምን ራሱ ባለቤቱ ነብዩ ሰዎች ይከሱኛል ይሄንን ሱራ ረሳ እያሉ እኔ ምን ላርግ የሚያስረሳኝ ራሱ አላህ ነው አለ። ስለዚህ እየተጋጨ ነው ማለት ነው። አንድ ያስረሳዋል፣ አንድ ያስታውሰዋል። እኔ ደግሞ አይረሳም ደግሞ መሐመድ ደግሞ ነው አላህ ነው የሚያስረሳኝ ይላል። ስለዚህ ይሄ በጣም ሳላህ ከመሐመድ ጋር ራሱ የተጋጨበት ነው። የመጨረሻው ዲያቆን ዳዊትን ሚስጠይቅ ነበረ። ይሄን ማንጻፈው አይታወቅም እያለ ሞክስ ያደርግ ነበረ። ኦኬ በጣም ጥሩ። ቁርአን እንዲህ ይላል። ቁርአን ምን ይላል? ሱረቱ የሱፍ 12:2 ላይ ምን ይላል? Indeed we have sent down as an Arabic Quran so that you may understand ይላል። ከሰማይ አረብኛ ቋንቋ ቁርአን አወርደናል ይላል። ቁርአን የወረደው በምንድን ነው? በአረብኛ አለቀ። በአረብኛ አወረድን አለ አላህ አይደለ? ስለዚህ ቁርአን አረብኛ ነው ማለት ነው። ሌላ ቃላት የለውም፣ ሌላ ፊደል የለውም። አረብኛ ነው ፊደሉ ማለት ነው። ይሄው ሱራ 43:3 ላይ Indeed we have made it an Arabic Quran ነው የሚለው። አረብኛ ቁርአን አደረግነው ሁላችሁም እንድትረዱ ይላል። ቁርአኑ ሲገቡ ግን ይሄን ሁሉ የሌላ ሀገር ቋንቋ ዝርፊያት ያላችሁ ኦኬ። ለምሳሌ ይሄው ሱራ 18:107 ላይ ሱራ 23:11 ላይ ከፐርሺያ ወይም ከግሪክ ከአረማይክ የተወሰደ የተሰረቀ ቃል አለ። ኦኬ ፍርዳውስ የሚለው ማለት ነው። እዚህ ጋር ፍርዳውስን በሉት። የተሰረቀውን ከማን ነው? ከግሪክ ከአረማይክ። ስለዚህ ይሄን ቃል ማን የጻፈው? አላህ ነው። ቁርአን ተጠብቋል፣ በአረብኛ ነው የወረደው፣ ምንም የለበትም ካለ ይሄን ማን የጨመረው? የግሪክና የአረማይክን ቋንቋ ማን የዘረፈው? ራሱ አላህ ዘርፎ ነው የጻፈው? ምንድን ነው ያደረገው? እሺ ይኸው እዚህ ጋር ደግሞ ለምሳሌ ሌላ ከምን የተሰረቀ? ከሂብሮ የተሰረቀ ከአይሁድ የተሰረቀ ለምሳሌ ሱራ 3:3 ላይ ምን የሚል ተውራት የሚለው ወይም ቶራ የሚለው ማለት ነው። ኦኬ ከማን የተሰረቀ ነው? ከሂብሩ ከዕብራይን የተሰረቀ ነው። ኦኬ ለምሳሌ ሄል ሲኦል ጀሃነም የሚለው ማለት ነው። ይኸው ጀሄናውም ከሚለው የዕብራይን ቃል የተሰረቀ ነው። ስለዚህ እነዚህ ወደ 100 ምናምን የሚያክሉ የግዕዝ ቃልም ሳይቀር ማለት ነው። መሐመድ ነው የጻፈው? ሷሃባዎች ናቸው የጻፉት እነዚህን? ወይስ አላህ ራሱ ነው የጻፈው? አላህ ከጨመረበት አላህ ራሱ አሸ ማለት ነው። ምን ብሎ አረብኛ ነው የጻፍኩት ብሎ ነበር። አላህ አረብኛ ጽፌ ነው ብሎ ነበር። ይሄን ሁሉ ቃላት ይሄን ሁሉ ዝርፊያ የያገሩን ቋንቋ ዝርፊያ ቁርአን ላይ ማን ጨመረው? ወይ በሰው ተጽፏል ማለት ነው። ኦኬ ሰው ጨምሮበታል፣ ሰው ጽፎበታል ማለት ነው። ቅድም ግን ምን ሲለን ነበር? ሳላ ማንም ያልነካው ራሱ ከሰማይ ወረደው ራሱ አላህ የሰጠን ነው ሲል ነበር። አላህ ደግሞ በአረብኛ ሰጣችሁ ይላል። መልሶ ደግሞ እዛው ላይ ወደ 100 ምናምን የሚያክሉ የተለያየ ሀገር ቋንቋዎች ተሰርቆ ተጠቅሞ ነው ያለን እዚህ ላይ ማለት ነው። ብዙ ነገር የተዋሸበት ነው የተረዳሁት። ብዙ ነገር ማሳየት ይችል ነበረ። እናመሰግናለሁ። የልብ ሐኪም የሆነው ግን ቁርአን አይደለም። እኔ ቁርአን ሳነብ ልቤ ታክሞ አያውቅም። ባት ከመፈለግ ውጭ ምንም ያተረፍኩት ነገር የለም። የአላህ ባት ይገለጣል። ባቱ ሲገለጥ ደግሞ ጭራሽ አናቅህም፣ ታቁኛላችሁ። እንዴት እናውቅህ? ባት ሲገለጥ እንደዚህ ያሉ ልብ ያርፋል የሚባል ነገር የለም። አማኙ እንኳን ወደ ሰማይ ሄዶ በመጨረሻው ሰው ልቡ አያርፍ። ልቡ የማያርፍበት ምክንያቱ ምንድን ነው? አላህ ሲገለጥ እኔ አላህ ነኝ ሲል አያውቁትም። እና ልቡ ያረፈ አማኝ ነው አላቅም የሚለው አምላኩን እኔ አምላካ አላህ ነኝ ሲለው አይደለም ከአንተ በአላህ እጠበቃለሁ የሚለው አላህን እያየ በአላህ እጠበቃለሁ እያለ ይሄ ልቡ ያረፈ ሰው ነው። እና ቁርአን ለዘላለም ሕይወት የሚሆን መጽሐፍም አይደለም፣ የልብ ማረፊያ አይደለም። ማነው ሳላም ቁርአኑን ዲፌንድ ማድረግ የከበደው ለዛ ነው። እግዚአብሔር ይስጥልኝ፣ ያመሰግናለሁ። ጨርሻለሁ። እሺ እብን ሐኪም ሰላም ብያለሁ። ዲያቆንዬ እግዚአብሔር ይስጥልኝ፣ ቃልዎት ያሰማልን። ሁላችሁንም ሰላም ብያለሁ። ዲያቆን ዳዊትም ቃልዎት ያሰማልን። በጣም ደስ የሚል እንደው ትዕግስትንና እንደው
ምን ምንድነው ይባላል? ማቹሪቲ ምንድነው የሚባለው በአማርኛ? ብስለትን ያየንበት ውይይት ነው። በተቻለ መጠን የተገነዘብኩትና የተረዳሁትን ነገር ለማስቀመጥ እሞክራለሁ። የመጀመሪያው እንደው የመጀመሪያ ውይይቱን ስሰማ ይሄ ማስታወቂያውን ሳይ ትንሽ ውስጤ የነበረው ሀሳብ እንደው ደስ ያለኝ የነበረው ሳላህ ይሄን ያህል የዲያቆን ዳዊትን የትምህርትም ይሁን ነገሮች የሚያዩበትን መንገድ ስለምናይ ያላቸው ብስለትም እውቀትም የትምህርት ሌቭልም ስለምናቅ ሳላህ መጀመሪያ ሊወያይ ነው ሲባል ይሄ ልጅ በቃ ማንበብ ጀመረ ማለት ነው ወይ የሆነ ሪፈር ማድረግ ጀምሯል በቃ እየበሰለ ነው ማለት ነው የሚል ተስፋ ምንም ሙስሊም ቢሆኑ መቼም ያው ያሳዝኑናል እና እንደዚህ አይነት ስሜት ተሰምቶኝ ደስ ብሎኝ ነበረ። እውነቱን ለመናገር እርግጠኛ ነኝ ከውስጥ ያለው ሜሴጅ ስትላላኩ ኢንቫይት ሲያደርግ he was acting በጣም በቃ ጥሩ ነገር እንደሚኖር መማማሪያ that's their way of diplomacy መሐመድ ያስተማራቸው ለሙስሊሞች። I'm so sorry ይሄንን ከታፍ ስላደረኩ ኤግዛክትሊ ዲያቆንዬ እያለኝ ማለት ነው እንትን መጽሐፍ እንደጻፍ ካላወቅኩም ነበር። አሁን መጽሐፍ አልጻፍክም አስተምርሃለሁ ብሎኛል አይደለ? ላይቭ ላይ በውስጥ መስመር ግን እንደው ይችን መጽሐፍ ያንተን መጽሐፍ ባገኝ ቪዲዮ እየላከልኝ ይህንን ቪዲዮ ሪሼር ስላደረግኩ በጣም አመሰግንሃለሁ ምናምን እያለ ነበር ያወራኝ እና ቤቱን ዘግቶ ግን ምን አለ ሶሪ ደ ካዩ አፍ እና ይሄ ዲቤት እስከሚደርስ ድረስ እንቅልፍ እምቢ አለኝ አለ በውጪ ማለት ነው። እኔ ጋር ግን በጣም ለስላሳ ሆኖ እንትን ሆኖ ይመጣልና the entire ፕሮፋይል የሳላህ በውሸት ውስጥ የተመሰረተ ነው ከላይ እስከ ታች ማለት ነው። እንቅልፍ እምቢ አለኝ አለ። እውነትም ከዚህ በኋላ አይተኛም። ባይ ዘ ዌይ ናይትሜር ነው መሆንበት። ይህንን ቃል አሁን መድገም እፈልጋለሁ። በየሳምንቱ መጽሐፉን እየገባው ያለውን ጉድ አሳያለሁ። ያ ቃሌ ነው። ባይ ዘ ዌይ I'm just getting warmed up ብያቸዋለሁ። just ነካ ነው ያደረኩት እንጂ ምን ያክል ውሸት ምን ያክል እንደሚያጭበረብር እናያለን። ይቅርታ እንትን ስላልክ ነው እምነት ህዝብ ብሎኝ ነው። ጥሩ ነው ያነሳኸው። እኛ እስልምና ላይ ያለን በደንብ ይገባናል ባህሪያቸው። ዲስ አንድ ጊዜ አንዱን ሰውዬ ለመግደል ማን ነው የሚገድልልኝ አለ መሐመድ ሷሃባዎቹንና አንደኛው ሰውዬ እኔ ገድለዋለሁ ብሎ ተነሳ። ን አንድ ነገር ግን ፍቀድልኝ አለው። እሱ ምንድን ነው ሲለው እንደዋሸው አታልዬ የሚሆን በምንም መንገድ ዋሽቼ እንድገድለው ፍቀድልኝ ሲል ፈቅጄልሃለሁ አለው። ተፈቅዶልሃል አለ። ሄደና ገደለው። ቅዱስ ውሸት የሚሉት አለ አዝሎንጋስ ሌላውን ቤኒፊት እናረጋለን በውሸት ብለው እስካሰቡ ድረስ ይዋሻሉ፣ ያስመሰላሉ። ባይዘ እስከ እስልምና የተማረው ከቁርአን የተማረው ከመሐመድ የተማረው ነው። ይሄ የመገዳደር ምዕራፍ የማታለል ምዕራፍ እየተባለ ተምሮ መጥቶ መጨረሻ እንግዲህ ፖይንቷ ላይ እስኪደርስ ድረስ ከዛ በቃ ተሳድቤ they know your character ዲሰንት እንደሆንክ ያውቃሉ። በእውቀት ደረጃ በምን አይነት ወይ ሎጂክ ስትሮንግሊ እንደምትሰራ አንዱን ከመረጃ ከሌላው ጋር እንዴት እንደምታገናኝ ያውቃሉ። ማድረግ የፈለገው ምንድነው? በቃ ተሳድቤ እንደዚህ አድርጌ አዋረጀው በወጣ ነው። ዳትስ ዘ ጎል ባይ ዘ ዌይ። ይሄ የኛ ሀገር በጣም ይሄ እንደው ይቅርታ አድርጉልኝና ተራ መንደር የምንላቸው አይነት ሰዎች አሉ አይደል? ነገር ላይ ስድድብ ላይ የሚያተኩሩ እንደዚህ አይነት ሰዎች አንድ ጥሩ የሚባለው ሰው ጋር ይሄዱና እንዲያርጌ አዋረድኩት ይላሉ። ተሳድበው መጥተው ማለት ነው። እዩ ተመልክቱ፣ አዋረድኩት ይላሉ። እውነት የተዋረደው ማን ነው? ተሳዳቢው ነው ወይስ ተሰድቦ ዝም ብሎ ተረጋግቶ ንቆ የሚያልፈው ነው? በዚህ ሜንታሊቲ ውስጥ ያሉ ናቸው የቲክቶክ ኡስታዞች ማለት ነው። የዋሃብያ ኡስታዞች ኢን ጀነራል። አንደኛው እሱ ነው። ተስፋ ነበረኝ እንደው ሲመጣ፣ ግን ሳየው ያው ኢትስ ኦል ዘ ሴም እንደውም ብሶበታል አቦ እየተባለ በጀቱ ምኑም በቃ አሙቆት ጨራሽ ልጁ ሄዷል ላይመለስ አይ ቲንክ እና ኦልሬዲ የሞተ ሰው ነው ብዬ ነው ማምነው። የሞተ ልጅ ነው። ሌላኛው የኦዲየንስ ግሩፕ ላይ
ዲያቆን ዳዊት ኦዲየንስ ግሩፕህን አስበህ ስትመጣ ጥሩ እውቀት እንሰጣችኋለን ብለህ ነው። ቢኮዝ ዳትስ ዋት ዩ ቶክ እርግጠኛ ነኝ ስታወሩ እንደዛ ነው ያወራችሁት። ሂዝ ኦዲየንስ ታርጌት ምንም ያልተማሩ እንደተለመደው የሚያጨበጭቡለት ኡስታዝ እንትኖች ሙስሊሞች አሉ ከታች ሳላ ምንም የሆነች እንደው ይቅርታ አድርጉልኝ ፋርት ቢያደርግ ሳላ ፋርት አረገ ብለው የእጅ ምልክት ይሄ የጡንቻ ምናምን አድርገው ወይ ምን ትዝ አስባልከ የመሰለ ባለፈው እኮ ክርስቶስ እኔ መንገድና እውነት ህይወትም ነኝ ብሏል። አላህ እንዲህ ብሏል ሲባል እኮ እውነት የፍጡራን መጠሪያ ነው፣ አላህ እውነት አይደለም ያለ ሰው እኮ ነው። እና እንዲህ ሲል ራሱ ከስር ማሻአላህ ተባረከላህ ይላሉና አስታወስኩት። ያ ራሱ እንደዛ ይላሉ። ይቅርታ ፎር ዘ ወርድ ባይ ዘ ዌይ ብዙ ወንድሞች በውስጥ መስመር ይቅርብ ፖለቲካው ብዙ ነው ሲሉ ኦኬ እገባለሁ ብዬ ላይክ there's low hanging fruits by the way ስለ ቁርአን ብዙ ነገር ማለት እችላለሁ። ላይክ ሰዎችን ግደል ይላል፣ ስለ ሴቶች ይሄ ነገር ጽፏል ይላል ምናምን እንደዚህ አይነት ነገሮች I can raise it's so easy ግን እና በህሊናዬ ስኮለርሺፑ የሚለውን ነገር በደንብ like I want to be dependable ማለት ነው። በጣም ኬርፉሊ ነው እያንዳንድ ቃሉንም እንትን የምለው that's why እሱን ግን ሳይ like it's so I've never በህይወቴ እንደዚህ ነገር አይቼ አላውቅም how much somebody lies like it's shocking. I mean you know for the record ብዙዎቻችሁ ከታላቁም ጋር አውርተናል ከያሬዱም ጋር አውርተናል እዛ ሳይዱን አታውቀውም ብለው ነበር እና ይሄን ያክል ሰው ሲዋሽ ህሊናው እንዴት በቃ እንትን አይለውም ማለት ነው። Do you know what I mean? Like just pure lie በዚህ level I don't know እንግዲህ